ሰሞኑን በማህበራዊ ሚዲያው በስፋት የተሰራጨ የሚገኘው የሶማሌ ብሔራዊ ክልላዊ መንግስት ፕሬዝዳንት የሆኑት አቶ ሙስጠፌ መሐመድ ተናገሩት የተባለው ንግግር ርዕሰ መስተዳድሩ ሶማሌን የመገንጠል እቅድ እንዳላቸው እንዲሁም ኢትዮጵያ ትበተናለች፣ አብይ ሳይቀድመኝ ቀድመዋለሁና የመሳሰሉት ንግግሮች እውነት እንዳልሆኑ ተነግሯል። ትክክለኛ ምርጫ ይደረጋል ብዬ አላስብም የሚሉት ድምጽ ደግሞ በ2021 ዓ.ም አቶ ሙስጠፌ ስለ ስድስተኛው ሀገራዊ ምርጫ የሰጡት ሚዛናዊ ትችት እንደሆነና አሁን እንደተባለ ተደርጎ ቀርቧል ተብሏል። በዚህ ጉዳይ ላይ አንድ ሚኖሲታ የሚኖሩ የሶማሌ ተወላጅና በታወቀ ዩኒቨርሲቲ የሚያስተምሩ ባለሙያ ሶማሌ ክልል እብድ የለም፣ መንግስት ይህንን ሁሉ ታላላቅ ፕሮጀክት በክልል ውስጥ እየሰራ $10 ቢሊዮን በላይ ያፈሰሰ መሰረተ ልማቱና የክልሉ እድገት በሚታይ ደረጃ የተሻሻለ እያየን ወደ ብጥብጥ የምንገባ ጅሎች አይደለንም። ምንስ ፈልገን ነው ሆከት የምንፈጥረው? ችግር ካለ በጥበብ እንፈታለን ብለዋል። ርዕሰ መስተዳድሩ ሶማሌን የመገንጠል እቅድ እንዳላቸው ከዚህ ቀደም የወጡ የድምፅ ቅጂዎችን ከአውዱ ውጭ በማቀናበር ስልታዊ የሆነ የሐሰተኛ መረጃ ዘመቻ ከፍተዋል። ይህ ሴራ የቆዩ የክለብ ሃውስ ውይይቶችን ከአውዳቸው የማውጣትና ወቅታዊ ገጽታ በመስጠት በሀገር ህልውና ላይ ስጋት ለመፍጠርና በኢትዮጵያ ውስጥ የብጥብጥ አጀንዳ ለመቅረጽ የታለመ ነው። እንዲህ ያሉ የተቀነባበሩ መረጃዎች የሚለቀቁት ሆን ተብሎ የህዝብን ስነልቦና ለመረበሽና በመሪዎች መካከል ያለውን መተማመን ለማላላት ታስቦ መሆኑንም ይናገራሉ። ለዚህ የሴራ ዘመቻ መነሻ የሆነው የ2021 የቆየ ንግግር አሁን ካለው የሰላም ሁኔታ ጋር በማጋጨት ለማቅረብ መሞከሩ፣ በተለይ ጠቅላይ ሚኒስትሩ 2% ብቻ ነው የተሰራው ያሉትን ንግግር የክልሉን ሰፊ የልማት አቅም እንደ ተፈጥሮ ጋዝና ግብርና የሚያሳይ መሆኑ ቀርቶ የመንግስት ውድቀት ተደርጎ እንዲተረጎም መደረጉ የቋንቋ አጠቃቀምን የማጣመም ተራ የፕሮፓጋንዳ ዘመቻ መሆኑን የመስኩ ባለሙያዎች ተናግረዋል። ይህ አይነቱ ትርክት የክልሉን እድገት ለማደናቀፍ በአቶ ሙስጠፌ አስተዳደር ላይ ህዝባዊ አመጽ ለመቀስቀስ የሚደረግ ሙከራ አካል ነው ሲሉም ተናግረዋል። አዲስ ሪፖርተር የተሰኘው የማህበራዊ ሚዲያ ተቋም ረዘም ባለው ሀተታው የዚህ ሴራ ዓላማዎች ዘርፈ ብዙ ሲሆኑ ዋነኛ ግቡ በፌዴራል መንግስቱና በሶማሌ ክልል አመራሮች መካከል ጥርጣሬን በመዝራት በብልጽግና ፓርቲ ውስጥ የውስጥ ሽኩቻ መፍጠርና በሰላማዊ መንገድ ስልጣን መያዝ ያቃታቸው የፖለቲካ ኃይሎችና የኢትዮጵያ ታሪካዊ ጠላቶች የውክልና ጦርነት አስፈጻሚ ግብረ ኃይሎች ክልሉን ከፌዴራሉ መንግስት ጋር በማጋጨት የፖለቲካ ትርፍ ለማግኘት እየጣሩ እንደሆነ መረዳት አይከብድም ብሏል። ይህ እንቅስቃሴ ሀገሪቱን አንድነት የሚፈታተን ከመሆኑም በላይ በክልልና በፌዴራል መካከል ያለውን ስምምነት በማዳከም ለውጭ ጣልቃ ገብነት በር የሚከፍት በማለት መረጃውን ያወጣውን የጋዜጠኛ ያየሰው ሽመልስ ተቋም የሆነውን ኢትዮ ፎረምን ወቅሷል። ከሰባተኛው ሀገር አቀፍ ምርጫ መቃረብ ጋር ተያይዞ እንዲህ ያሉ የሐሰተኛ መረጃዎች መሰራጨታቸው በአጋጣሚ የመጣ አይደለም ያለው አዲስ ሪፖርተር የዚህ ዘመቻ አንዱ ዓላማ የምርጫውን ሂደት ማጠልሸትና ህዝቡ በዲሞክራሲያዊ ሂደቱ ላይ እምነት እንዲያጣ ማድረግ ነው። አቶ ሙስጠፌ ስለ ስድስተኛው ሀገራዊ ምርጫ የሰጡትን ሚዛናዊ ትችት አሁን እንደተባለ አድርጎ ማቅረብ ህዝቡ ሀገር ልትፈርስ ነው በሚል ድንጋጤ ውስጥ ሆኖ ወደ ምርጫ እንዳይሄድ ወይም ወደ ብጥብጥ እንዲገባ ግፊት ለማድረግ የታለመ የምርጫ ሶባቴጅ እንደሆነም ገልጿል። በአጠቃላይ ይህ በሶማሌ ክልልና በአመራሮቹ ላይ የሚሰነዘረው የተቀነባበረ ጥቃት የኢትዮጵያን የሪፎርም ጉዞ ለማደናቀፍ የሚደረግ ትልቅ የፖለቲካ ቁማር ነው በማለትም አጣጥሏል። ከዚህ የተቀነባበረ ዘመቻ ጀርባ የውጭ ኃይሎች በተለይ የግብጽ እጅ እንዳለበት ግልጽ ነው ያለው አዲስ ሪፖርተር ኢትዮጵያ በታላቁ የአባይ ግድብ፣ በቀይ ባህር የባህር በር ጥያቄና በቀጠናዊ ተጽዕኖ ፈጣሪነቷ ላይ ያላትን ጽኑ አቋም ለማዳከም የውስጥ ብጥብጥ መፍጠር የግብጽና መሰሎቿ ስልታዊ ፍላጎት ነው ብሏል። ክልሉ ሊገነጠል ነው የሚል ወሬ በማናፈስ የኢትዮጵያን የባህር በር ጥያቄ ሽባ ለማድረግና ሀገሪቱ በውስጥ ጉዳዮቿ ተጠምዳ እንድትቆይ የማድረግ ስልታዊ ሴራ በጉልህ እየታየ ይገኛል ሲል አዲስ ሪፖርተር የተሰኘው ድህረ ገጽ አስነብቧል። ሙስጠፌ መሐመድ ዑመር የኢትዮጵያ ሶማሌ ክልልን ወደ አዲስ የፖለቲካ ምዕራፍ ያሸጋገሩ መሪ ተደርገው ይወሰዳሉ። በምስራቅ ኢትዮጵያ ሐረርጌ ክፍለ ሀገር አዋሬ ወረዳ ተወልደው በደጋሃቡር ያደጉት ሙስጠፌ የአካዳሚክ ህይወታቸውን በአዲስ አበባ ዩኒቨርሲቲና በለንደን ኢምፔሪያል ኮሌጅ በመቅሰም በኢኮኖሚክስ ዘርፍ ከፍተኛ እውቀት አካብተዋል። ወደ ክልሉ ርዕሰ መስተዳድርነት ከመምጣታቸው በፊት በነበራቸው ቆይታ በተለያዩ ዓለም አቀፍ የረድኤት ድርጅቶች ውስጥ በሰብአዊ እርዳታ፣ በምግብ ዋስትናና በስትራቴጂካዊ እቅድ ዝግጅት ላይ በስፋት ሰርተዋል። በተለይም በተባበሩት መንግስታት ድርጅት ውስጥ በነበራቸው ቆይታ የቀድሞውን የክልሉን አስተዳደር ሰብአዊ መብት አያያዝ በጽኑ በመቃወምና በማጋለጥ ይታወቃሉ። በዚህም የተነሳ ከሀገር ወጥተው እንዲኖሩ ጫና ስለተደረገባቸው ከነ ቤተሰቦቻቸው በኬንያ ይኖሩ ነበር። ከሀገራቸው ከወጡ በኋላ የህፃናት አድን ድርጅት ዩኒሴፍን ጨምሮ በተለያዩ ዓለም አቀፍ ድርጅቶች ውስጥ ሰርተዋል።
በነሐሴ 2010 ወደ ስልጣን ከመጡ በኋላ በክልሉ የነበረውን የፖለቲካ አለመረጋጋት በማርገብና የሰብአዊ መብት ጥሰቶችን በማስቆም ረገድ ከፍተኛ ሚና ተጫውተዋል። በአስተዳደራቸው ወቅት በክልሉ ውስጥ የሀሳብ ነጻነት እንዲሰፍን፣ ቀደም ሲል የነበሩ የፖለቲካ እስረኞች እንዲፈቱ በማድረግ የለውጥ አየር እንዲነፍስ አድርገዋል። ከመደበኛው ፖለቲካ ባለፈ ሙስጠፌ መሐመድ በጽሁፎቻቸውና በንግግሮቻቸው ጥልቅ የሆነ የማህበረሰብ ግንዛቤ ያላቸው፣ የክልሉን አርብቶ አደር ማህበረሰብ ኑሮ የሚያውቁና ለፍትህ የሚቆሙ መሪ ተደርገው ይገለጻሉ። አሁን ላይ የብልጽግና ፓርቲ ከፍተኛ አመራር በመሆን የሶማሌ ክልልን ከማዕከላዊ መንግስት ጋር በማስተሳሰርና ቀጠናዊ ሰላምን በማስፈን ረገድ የጎላ ተሳትፎ እያደረጉ ይገኛሉ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ